በዚህ ሰዓት በተሰማ መረጃ የፌደራል ቤቶች ኮርፖሬሽን ደቡብ ሱዳን ላይ መኖሪያ ቤቶችንና ሰማይ ጠቀስ ህንጻዎችን ሊገነባ መሆኑን አስታውቀዋል። ሰዎች የአሶሳ ሀገረ ስብከት ብፁዕ አቡነ ሩፋኤል ከኃላፊነታቸው እንዲነሱላቸው አቤቱታቸውን አስገብተዋል። መስጂድ ለማቃጠል ተመቶ በአንድ ምሽት 4-5 መስጂድ ሲቃጠል አይተናል፣ ሰምተናል። ከቤተ ክርስቲያን የተጨፈረ ተወጥቶ በዛም ይመስለኛል ቤተ ክህነቱን ቅዱስ ሲኖዶሱም ሞትን ተለማምደን ዝም እንድንል ዝም እየተባልን ያለው ብዙ ምዕመናን ለስራትና ለሞት ተዳርገዋል። ብዙ መናገር ይችል ነበር። አሁን ግን መናገርን ለምን አልተናገርም ይሉኛል። አልናገርም እባካችሁ ተውኛው። የሃይማኖት ተቋማትን ለመቆጣጠርና ህግ ለማስከበር ያስችላል የተባለ ስምምነት ተፈረመ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በጣም ደስ የማይል መረጃዎች እየሰማን ያለ ነው። ከዚህ በፊት እንግዲህ ኢትዮጵያ ውስጥ ያሉ ዩቲዩበሮችን ታክስ እንደሚያስከፍሉ ተናግረው ነበር። ዛሬ የሃይማኖት ተቋማት ጉባኤ ያወጣው መግለጫ ደግሞ በጣም የሚያሳዝንና በተለይ መንፈሳዊ ቻናል ላይ ለሚሰሩ ወንድሞቻችን ከባድ አደጋ እንደሆነ ይታየኛል። ለማንኛውም ሼር አድርጉት ይሄን ነገር። የአርሲ ጉዳይ ወደ መፍትሄ እንሂድ የሚል ነገሮች አንዳንድ ሀሳቦች አሉ፣ እንመለከቷለን። ከዛ በተጨማሪ እንግዲህ አንዱ አሸባሪ ኡስታዝ አቡበከር የሚለውን ነገር እንመለከታለን። የምንጀምረው እንደውም ከሱ ንግግር ነው። ከዛ በኋላ ወደ ሌሎች ጉዳዮቻችን እንሄዳለን። ለብዙዎች እንዲደርስ ይህን ነገር ሼር ማድረጋችሁን አትርሱ። እንስማው። መሀል ላይ ያቆምን ምላሽ እንሰጣለን። አገሪቱ ላይ ትልቅ ገፈት ቀማሽ ዋጋ የከፈለን ህዝቦች ነን ብለን እናምናለን። ባለፉት በጣም በጥቂት ዓመታት ጊዜያቶች ውስጥ እንግዲህ አማራ ክልል እስቴን ጨምረህ ጎንደር፣ ሞጣ ተያያዥ አካባቢዎች ላይ በየቦታዎቹ ላይ በወለጋም በሌሎች አካባቢዎች ላይ ቁጥር የሌለው ሙስሊም በእምነቱ ሲገፋ በግልጽ ጦርነት ታውጆበት መስጂድ ለማቃጠል ተመቶ በአንድ ምሽት 4-5 መስጂድ ሲቃጠል አይተናል። ይሄ ታሪክ እንደምታስታውሱት ከ3-4 ዓመት በፊት የነበረ ታሪክም ደግሞ በግልጽም እንደተነገረው ራሳቸው ወሃቢዮች ያቃጠሉት መስጂድ እንደሆነ በግልጽ የምናውቀው ታሪክ ነው። አሁን ላይ ግን መጥተው ታሪክ የረሳን መስሏቸው ኦርቶዶክሳውያን እንዳያደረጉት አድርጎ እየተናገረ ነው ያለው። እሱም ብቻ አይደለም፣ የሚከተለው ስሙት። ሰምተናል። ከቤተክርስቲያን እየተጨፈረ ተወጥቶ ነው መስጊዱን ያቃጠሉት እያለ ነው ያለው። ይሄን ሐሳብ አንድ ደቂቃ ሳይገፋበት ድጋሚ ራሱ ሲያፈርሰው ሰማዋለን። ተብራት ቀብሩም ተብሎ ጎንደር ላይ ጀናዛ ቁሙ መሳሪያ ተደግኖ መስጊድ ላይ በተኩስ ተከፍቷል። ሰዎች ተገለዋል፣ አስረዋል። እነዚህ ሁሉ ጉዳዮች ሲደርሱ ሌሎችም በየቁጥር ልንጠራቸው በጊዜ ልናወሳቸው የምንችለው ጉዳዮች ናቸው። እነዚህ ጉዳዮች ሲደረጉ አንድም ጊዜ እንደ እስልምና ሃይማኖት መምህርም እንደ ሃይማኖት ተቋማትም ድርጊቱ ህገወጥ ተግባር ነው፣ በዜጎች ላይ የዜጎችን ሰላም የሚያውክ አብሮ መኖርን የሚያደፈርስ ነው። ይህን ድርጊት የሚፈጽሙት አካል ለህግ ይቅረቡ እንጂ ክርስቲያኖች ሙስሊሞችን በእምነቷቸው ጨፈጨፏቸው ተብሎ አልነበረም ሲሰራ የነበረው። ግን አሁን ጨፍጫፊዎቹ ከቤተ ክርስቲያን እየጨፈሩ እየወጡ ነው ብለሃል። ተመልሰህ ክርስቲያን አይደሉም ማለት ከምን አንጻር ነው? እነኚህ የሚጨፈጭፈው አትካት ከቤተ ክርስቲያን መስጊድ ለማቃጠል እየጨፈሩ ከወጡ እነኚህ ሰዎች በአንድም በሌላም ክርስቲያን ናቸው እያልክ ነው። አሁን ተመልሰህ ደግሞ ክርስቲያኖች አይደሉም የሚጨፈጭፉት እያለ ነው ያለው። በጣም በጥንቃቄ ቃላቶች መርጠን ስናወራም ስንናገርም ህግና ስርዓት እንዲከበር ስንጮህ ነው የነበረው። በተቃራኒው ያለው ወገን ደግሞ ቃላት መርጠው ማለት ከቤተ ክርስቲያን እየጨፈሩ እየወጡ መስጊድ አቃጠሉ ብሎ መናገር ለነሱ ቃላት መርጠው በጥንቃቄ ማን እየገደለ እንደሆነ እየተናገሩ ነው። ቃላት መርጣ ማለት ያ ነው። ቤተ እምነት ላይ ቆሞ እየፎከረ መሳሪያ ይዞ ለአንድ እምነት ጠበቃና ለእንታ እንደሆነ እያወጀ የሚታገልለት ዓላማ ቤተ እምነቱ እንደሆነ እያወሳ እየተናገረ ጦርነት እያወጀ ገዳይ ነፍስን የሚያጠፋ ደም የሚያፈሰው ዛሬ ሰላማዊ ተበዳይ ተገዳይ ስለ ሰላም እየሰበከና እየጮህ ያለው ተገፍቶም ተበድሎ ህግና ስርዓት እንዲጠበቅ የሀገር ሰላም እንዲረጋገጥ ህዝቦች በጋራ መኖር እሴታቸው ተጠብቆ እንዲኖር ለማድረግ እየለፋና እየተጨነቀ ያለው ሰው ደግሞ ስም ተሰጥቶ የሌላ አካል ለማድረግ የሚደረጉ ጥረቶች በጣም ያሳፍራሉ። እንግዲህ እነኚህ ናቸው እንግዲህ ለሰላም እንጨነቃለን ብሎ የሚያስቡ ነገር ግን የአርሲ ላይ ኦርቶዶክሳውያን ተገደለ የሚለውን ነገር ለመሸፋፈን የሚሄዱት እኛም እንዲህ ገጥሞናል፣ ክርስቲያኖች ከቤተ ክርስቲያን እየወጡ እየጨፈሩ እንዲህ አድርገውናል፣ ለመስገድ ተከልክለናል፣
ከዚህ በፊት እንግዲህ አክሱም ላይ ነበር መስጊድ መቅበር ተከለከልን ያሉት። አሁን ደግሞ ጎንደር መስቀበር ተከልክለናል ጭምር እያሉ ያሉት። ታዲያ የሚገርም ሁኔታ የሃይማኖት ተቋማት ብሎ የጠራው ነገር ነው። ይህ አካል እንደምታስታውሱት አርሲ ላይ ኦርቶዶክሳውያን እንዳለሞቱ በመግለጫ ጭምር ሲያውጅ የነበረውና እዛ መጥቶ የገደላቸው ፋኖ እንደሆነ ጭምር ሲናገር የነበረው የሃይማኖት ተቋማት ጉባኤ ነው። ምን አዲስ ነገር አወጣ? በሃይማኖት ሽፋን የጥላቻ ንግግር የሚያሰራጩ ግለሰቦችንና የሃይማኖት ተቋማትን ለመቆጣጠርና ሕግ ለማስከበር ያስችላል የተባለ ስምምነት ተፈረመ። የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ ሃይማኖት ተቋማት ጉባኤ ግጭት ቀስቃሽ መልእክቶችንና ሐሰተኛ መረጃዎችን በጋራ ለመከላከል የሚያስችል የመግባቢያ ስምምነት በአዲስ አበባ ተፈራርመዋል። በአሁኑ ወቅት 51 የሃይማኖት ተቋማት ሚዲያዎች በሕግ ተመዝግበው የሚንቀሳቀሱ ቢሆንም ሳይመዘገቡ የሃይማኖት ካባ ለብሰው በዲጂታል አማራጮች ጥላቻን የሚያሰራጩ አካላት በመበራከታቸው አስተዳደራዊ እርምጃ ለመውሰድ የሚያስችል አዲስ የዲጂታል ቁጥጥር ስርዓት መዘርጋቱ ተገልጿል። ሐሳባችሁን በኮሜንት አጋሩ። ፎሎ በማድረግ ቤተሰቡ ነው። እንግዲህ አስቡት። ለዚህ ነው ጸጋይ ለምንድነው ከኢትዮጵያ ወጣ የምትሉኝ አንዱ ምክንያት ይሄ ነው። በኢትዮጵያ ውስጥ በምንም አይነት ተአምር በነፃነት የመናገር መብት አይኖርም፣ ሊኖርም አይችልም። አሁን እንግዲህ አርሲ ላይ ኦርቶዶክሳውያን እየተገደልን ነው የሚሉ ኦርቶዶክሳዊ ሚዲያዎችን ለማገድ ዝግጅት ጨርሰዋል። ከሃይማኖት ተቋማት ጉባኤ ጋር ውይይታቸውን ጨርሰዋል። በጣም ትንሽ ይንቀሳቀሱ የነበሩ የምናውቃቸው ሚዲያዎች እንኳን በእስር እያንገላታቸው ነው። 51 ሚዲያዎች ተመዝግበዋል። ከዚህ በኋላ ያልተመዘገቡ ዩቲዩበሮችም ይሁን ቲክቶከሮች ስለ ኦርቶዶክሳዊ ተዋህዶ ቤተክርስቲያን አትግደሉን የሚሉትን እንዳለ እያሳደዱ ይይዛሉ፣ እያሳደዱ ይገድላሉ፣ አሊያም ደግሞ ሚዲያቸውን ያሳግዱባቸዋል። አሁን አዲሱ እቅድ ነው። አዲሱ እቅድ ስለ ቤተክርስቲያን የሚጮኸውን ጠብ ቀስቃሽ፣ ጠብ ጫሪ ተብሎ ሊታገዱ ነው። እንግዲህ ይህ አካል ነው እንግዲህ ኢትዮጵያ ውስጥ የመናገር ነፃነት አለ ብሎ ሊነግረን እየሞከረ ያለው ይሄ ነው። ኢኦቲሲ ቲቪ በእነኚህ ስር ነው ያለው። ለዛ ነው ትናንትና ማታ ላይ የነበረውን መግለጫ ታችሁት ከሆነ በጣም በሚያሳዝን ሁኔታ ላይ አርሲ ላይ ምንም አልተፈጠረም በሚል እሳቤ የታከለበት ነው። ያ ሁሉ ደቂቃ ቁጭ እየስኮመኩሙ የነበረው በጣም ነውረኛ የሆነ መግለጫ ነው። ስለዚህ አንጠብቅም። ቤተክርስቲያን በአሁኑ ሰዓት ላይ የሚጮህላትን ነገር በሃይማኖት ተቋማት ጉባኤ ስም ዝም ለማስባል አፋቸውን ለመዝጋት ጭምር ተባብረው እየሰሩ ያሉ ይመስለኛል። ደግሞ ነው። ሌላኛው ሰው ደግሞ ይህ ሰው ነው። ሰዎች የአሶሳ ሀገረ ስብከት ብፁዕ አቡነ ሩፋኤል ከኃላፊነታቸው እንዲነሱላቸው አቤቱታቸውን አስገብተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤኒሻንጉል ጉሙዝ ክልል የአሶሳ ሀገረ ስብከት የአስተዳደር ጉባኤ የሀገረ ስብከቱ ሊቀ ጳጳስ የሆኑት ብፁዕ አቡነ ሩፋኤል ከቦታቸው እንዲነሱላቸው ይፋዊ ጥያቄ አቅርበዋል። የአስተዳደር ጉባኤው ይህን የይነሱልኝ ጥያቄ ያቀረበው ለሚመለከታቸው ከፍተኛ የቤተክርስቲያናቱ መዋቅሮች ሲሆኑ አቤቱታቸውንም ለቅዱስ ሲኖዶስ ጽሕፈት ቤት፣ ለመንበረ ፓትርያርክ ልዩ ጽሕፈት ቤት እና ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት እንዳስገቡ አሳውቀዋል። በነገራችን ላይ የእኚህን ሊቀ ጳጳስ ጉዳይ ለቢኒያም ሽታይ ሙሉ ፋይሎችን አስተላልፌ የሰጠሁት እሱ እንዲናገር እያደረኩት ያሉት። ምክንያቱም እኔ መቀጠል አልቻልኩኝ። በጣም ብዙ ወቅታዊ ነገሮች እዚህ ላይ ስላሉ ተጨማሪ ከአሰር ላይ የሚላክልኝ ደብዳቤዎች እንዳለ ማንበብ እዚህ ላይ ማቅረብ ከባድ ስለሆነብኝ ነው። ይህ ብቻ አይደለም፣ በተለያየ ቦታ ላይ የተለያዩ ነገሮች እየመጡልን ያሉት። የቤተክርስቲያን ጉዳይ ግን ደብዳቤ ነው። ደብዳቤ ማንበብ ደግሞ በአሁኑ ሰዓት ላይ አስቸጋሪ ነው። ከምን አንጻር? አንደኛ ከኦዲየንስን ጊዜ አንጻር የማይሆን ነገር ስለሆነ አንዳንድ ጉዳዮችን ለወንድማችን ለቢኒያምም እንዲሁም ደግሞ ሌሎች የሚመለከታቸው አካላትም ጭምር እየላኩላቸው እነሱ እንዲሰሩበት እያደረግኩኝ ያሉት። የጋምቤላ ሊቀ ጳጳስ ጉዳይ እንግዲህ በጣም ብዙ ኬዞች አለበት። ከዚህ በፊት የወርቅ ታቦቱን ሰርቆ በብላክ ማርኬት ሽጦታል ተብሎ ሲነገር የነበረ ነው። በመሳሪያ ንግድ የሚጠረጠር ነው። በህገወጥ የቤተክርስቲያን ላይ ያሉ ሹመቶች የሚጠረጠር ነው። ባልሆነ የቤተክርስቲያን ወጪ የሚጠረጠር ሰው ነው። በዘመድ ይቀጥራል ተብሎ የሚጠረጠር ሰው ነው። በእርግጥ ብዙ ሊቃነ ጳጳሳት በዚህ ይጠረጠራሉ። እንዲህ እያለ በጣም ህገወጥ ስራዎችን ሲሰራ የነበረ ሲጠረጠር የነበረ ሰው ነው። አሁን ግን ምዕመኑ በቃን ብለዋል። ከሰባቱ ሀገረ ስብከት 2 ነበር የቀረው። አንደኛው ሀገረ ስብከት ላይ እንግዲህ ጫና እየመጣባቸው ያለው የከተማውን ከንቲባም ጭምር ከዚህ በኋላ እንዳይገባ ጭምር እገዳ ሊያወጡ እንደየሞከሩ እንደሆነም ሰምተናል። ስለዚህ መልካም ጅማሮ ነው። ሌሎችንም ደግሞ እንዲህ የሚያደርጉልን ብናገኝ እሰየው ነበር። እስቲ አርሲ ላይ ከመፍትሄ አንጻር ጠበቃ ቢታንያ አያሌው የሚያነሳው ሀሳብ አለ፣ እንስማ። የኦርቶዶክሳውያን የተዋህዶ ልጆች ወንድሞቻችን ሞት፣ እልቂት፣ መታረስ ከዜና ሽፋንነት አልፎ አጥቂዎች የሚጠየቁበት ራሳችንን የምንከላከልበት መቼ ነው? ይህ የአንድ ኦርቶዶክሳዊ የህግ ባለሙያ ድምፅ ነው። ያማል ማለት በየጊዜው እየወጣን ሀዘናችን ነው የምንገልጠው። ታማም ነዶ አለቀ።
ዛሬን አውርተን ነገን የምንረሳ ራሳችን ላይ ቤታችን እንኳን ደርሶ የምንረሳ የሆነን ሾርት ሚሞሪያም ሆነን እየተቸገርን ያለንበት ሁኔታ ነው ያለው። ለዛ ይመስለኛል ቤተ ክህነቱም ቅዱስ ሲኖዶሱም ሞትን ተለማምደን ዝም እንድንል ዝም እየተባልን ያለነው። ቅዱስ ፓትርያርኩ አባታችን ዛሬ በሰጡት መግለጫ ላይ መንግስት ሊወስድ የሚገባውና ከተጠያቂነት ነገ ከትውልድ ተጠያቂነት እንዲድን ዘንድ ፍትህን ማስፈን አለበት በሚል ግልጽ የሆነ አባታዊ መመሪያና ትዕዛዝ ሰጥተዋል። ነገር ግን በኔ በኩል አሁንም ማየው ራስን መከላከል ባይዘው በህገ መንግስቱም የተረጋገጠ ግልጽ መብት ነው። ራስን መከላከል እስከ መች ድረስ ነው? እስከ ቀያቸው እስከ ቤታቸው ድረስ እየመጡ እንዲገድሉና እንዲያጠፏቸው ሊፈቀድ የሚገባ? መንግስት ፍትህን የማስፈን ህግና ስርዓትን የማስከበር ትልቁ ኃላፊነት የመንግስትና የስርዓቱ ነው። መንግስት ይህንን ኃላፊነቱን የመወጣት ምንም አይነት ምክንያት የለውም ላለመወጣት። የመወጣት ግን ግዴታ አለበት። የዜጎችን መብት የማስጠበቅ መንግስታዊ ኃላፊነት። ይህንን ማድረግ ካልቻለ ግን በህገ መንግስቱ ለዜጎች የተረጋገጠ መብት አለ። አጥቂው መጥቶ ሲያጠቃ አንተ ራስን መከላከል ደግሞ በህግ የተረጋገጠ መብት ነው። ገዳይ የመግደል መብት የለውም። አንተ ግን ሟች ተጠቂ ግን ራስን የመከላከል ግልጽ የሆነ በህግም በአዋጅም በዓለም አቀፍ ህጎችም የተረጋገጠ መብት አለ። ስለዚህ መንግስት በዚህ ሂደት ላይ እስካሁን ድረስ ኦርቶዶክሳውያን የሞቱት የተጎዱት የታረዙት ይበቃል በሚል ቤተክርስቲያን ብፁዓን አባቶች በዚህ ጉዳይ ላይ ሲሪየስሊ ተነጋግራችሁ አቋም ይዛችሁ ከመንግስት ጋር ተነጋግራችሁ ሌላው ቢቀር ማህበረ ምዕመናኑ ራሳቸውን መጠበቅ የሚያስችላቸውን ትጥቅ መንግስት እንዲያስታጥቃቸው የመደራደር አቅም ልትፈጥሩ ይገባል። ያለበለዚያማ በየጊዜው እየወጣችሁ መግለጫ እንግዲህ በዚህ ጉዳይ ላይ እኔም የተቻልኩትን እየሰራሁኝ እንደሆነ ተናግሬያለሁኝ። እንዳሰብኩት እየሄደ ባይሆንም ግን እንዳልኳቸው እየተንቀሳቀስን ነው። በተቻለ መጠን እየተንቀሳቀስን ነው። ግን መንግስት ህዝቡ ራሱን የሚጠብቅበትን ነገር ማገዝ ነበረበት። ነገር ግን መንግስት ከገዳዮቻችን ጎን ሆኖ እየሰራ ስለሆነ እንዲህ ያደርጋል ብዬ አላስብም። በጣም እንሰጥ ያዞምባ አንብተን ህመማችንን ብቻ ጮኸን የምንመለስና ከሳምንት በኋላ የምንረሳሳ መሆን የለበትም። እንግዲህ ቁጥሩ ባለፉት ዓመታት ስንት ምዕመናን በዚህ በአርሲ አካባቢ እንዳለቁ ቁጥር ውስጥ ምን የተረፈን ዜጋ አለ? ምን የተረፈን ምዕመን አለ? ጭራሽ አላውቅም እያለ ሞቱን ዓለም እያየ አላውቅም የሚል የመንግስት አስፈጻሚ አካል ነው ያለ። እነዚህ እኮ ናቸው መጠየቅ ያለባቸው፣ ከገዳዩ እኩል መጠየቅ ያለባቸው ማለት። ስለዚህ አሁንም ቢሆን ቤተክርስቲያን እኛ ልጆቿን ማዘዝ ትችላለች በማናቸውም መልኩ ማለት ነው። በህግ አግባብ የህግ ስርዓትን ለማስጠበቅ ቤተ ክህነቱም ሲኖዶስም ማዘዝ ይችላል። ለመታዘዝ በእኛ በኩል ዝግጁ ነን ማለት ነው። በህግ አግባብ ጉዳዩን ተከታትሎ የሰብአዊ መብት ጥሰቱን አረጋግጦ ኃላፊ የማድረግ የሚከተለውን አካል ዋናው ኃላፊነት የመንግስት ነው። ባይዘው ቅሬታ ቤታ ማቅረብ አይጠበቅባትም ቤተክርስቲያን። ፖሊስ ይሄ በህዝብ ላይ የተፈጸመ ወንጀልን መርምሮ ጥፋተኛውን ለይቶ የማረጋገጥ ኃላፊነት አለበት። ይህንን ባለማድረጉ ነገ ከትውልድ ተጠያቂነት አያመልጥም። ቅዱስ ፓትርያርኩ ያሉት ይሄ ነውና ስለዚህ ብዙዎቻችሁ እንዲህ አይነት ጉዳይ ቅዱስ ሲኖዶሱም ጠቅላይ ቤተ ክህነቱም የሚመለከታቸው አካል ከመንግስት ጋር ግልጽ የሆነ ውይይት አድርገው ዜጎች በዚህ አካባቢ የሚኖሩ ብቻ ሳይሆን በሌላውም አካባቢ የሚኖሩ ኦርቶዶክሳውያን ራሳቸውን መከላከል የሚያስችላቸው ደረጃ ላይ መድረስ እንዲችሉ ከመንግስት ጋር እንዲታጠቁ። መታጠቅ የሚባለው የግድ መሳሪያ ብቻ አይደለም፣ ተኳሽ መሳሪያ ብቻ ላይሆን ይችላል። ስለዚህ ሌሎች በጋራ ማበር ህብረት መፍጠር ራሳቸውን መከላከል እንዲችሉ እድል ሊሰጥ ቢሆንም እኛም ደስ የሚለን መሳሪያም ጭምር ቢያስታጥቃቸው ህዝቡ ራሱን ቢጠብቅ መልካም ነበር። አልሆነም እንጂ ታዲያ ይህ ቅንጡ መንግስት አንድ ያሳቀኝ መረጃ ወጥቶ ነበር። በጣም ያሳቀኝ፣ በጣም ከምላችሁ በላይ። በዚህ ሰዓት በተሰማ መረጃ የፌዴራል ቤቶች ኮርፖሬሽን ደቡብ ሱዳን ላይ መኖሪያ ቤቶችንና ሰማይ ጠቀስ ህንፃዎችን ሊገነባ መሆኑን አስታውቀዋል። ብዙዎች እንዴት እያሉ ይገኛሉ። ካፒታል ጋዜጣ እንዳስነበበው ከሆነ ኮርፖሬሽኑ በደቡብ ሱዳን ዋና ከተማ ጁባ ላይ ግዙፍ የመኖሪያና የንግድ ማዕከላትን ለመገንባት የመጨረሻውን ፊርማ አኑረዋል። አንዳንዶች ሀገር ውስጥ ያለውን የቤት ፍላጎት ሳያረካ ለምን ወደ ውጭ ይሄዳል እያሉ ሲሆን፣ ሌሎች ደግሞ ይህ ለሀገሪቱ ትልቅ የገቢ ምንጭ ነው እያሉም ይገኛሉ። የእናንተስ ወገን የትኛው ነው? በዚህ ጉዳይ ላይ ማንኛውንም ሀሳብና አስተያየቶቻችሁን በኮመንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ኢትዮጵያ ውስጥ ህዝቡ አጣን
መኖሪያ አጣን እባካችሁ መኖሪያ ስጡን ብሎ የሚጮኸውን ህዝብ ወደ ጎን ተውና ደቡብ ሱዳን ላይ መኖሪያ ቤቶች እንዲሰራ እንዴ የታደለ መንግስት ማለት ይሄ መንግስት ማሰብ የተሳነው የተሰበሰበውም በእነሱ ስራ ያለው ማሰብ የሚችል አይመስለኝም። ለመነጋገር ህዝቡ መኖሪያ አጣን እባካችሁ የከፈልንበትን እንኳን እየደረሰን አይደለም ሲባል ምን አገባኝ ብሎ ሌላ አፍሪካ ሀገር ላይ ወጥቶ መንግስት ቤት እየሰራ ነው። ሌላኛው እንግዲህ በሰቆቃን የተገደለ ወጣት አለ። በሱ ጉዳይ ላይ መግለጫዎች እየወጡ ነው። እንግዲህ ይህ ወጣት አምሽቶ ወደ ቤቱ በሚገባበት ሰዓት ላይ በሚኒሻ የተገደለ ወጣት በጸጥታ ኃይል የተገደለ ወጣት ነው። በዚህ ምክንያት ህዝቡ አሳልፈው ይስጠን፣ ሚኒሻ መሳሪያ ሳጠቅ ነው እኛ እንጠብቀን እንጂ ንጹሃንን እንዲገል አይደለም የሚል ነገር ነው ያለው። የተፈጠረው በአዊ ዞን ባንጃ ወረዳ በክዳማጃ ከተማ ወጣቶች ባሳለፉት መልእክት ከእንግዲህ በኋላ የሚሞት ወጣት የለም፣ የተተኮሰ ይተኮስበታል፣ ህዝብን ከጠላት ሊከላከል የተሰጠውን መሳሪያ ወደ ህዝብ እያዞረ ሚሊሻን በጋራ የምንታገልበት መሆኑን መንግስት ህዝባችንን ሊያውቅ ይገባል በማለት ተቃውሟቸውን እያሰሙ ያሉት። ይህ ወጣት አዲሱ ብርሌ ይባላል። በመንግስት ጸጥታ አካላት ነው ባሰማራቸው ጸጥታ አካላት ተገደለው። በዚህ ምክንያት አሳልፋችሁ ስጡን፣ ምክንያቱም የገደልን እንገላለን የሚል ወጣቱ እያሰማ ያለው። ዛሬ ወረዳው ላይ ሰፊ አስቸኳይ ስብሰባ አድርገው ነበረ። ነገር ግን ወጣቱ እምቢታቸውን አሳይተዋል። የምንሰማበት ምክንያት የለም ብሏል። መንግስት ግን ይህን ነገር ወደ ፍርድ ለማምጣት እኛ እንጥራለን፣ የምንችለውን ሁሉ እናደርጋለን እያሉ ነው። ወጣቱ ግን እምቢታውን እያሳየ ነው። እንግዲህ መድኃኔዓለም ፍርዱን ይስጣቸው። ሌላኛው በአርሲ ጉዳይ ላይ እኚህ የሚናገሩትን እንስማ። ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? እንግዲህ የገብርኤልን መገበሪያ ያበላ ያስለፈልፈዋል አሉ። እንግዲህ መንግስት በኦርቶዶክስ እምነት ተከታዮች እልቂትና ሞት፣ መፈናቀል እና እንዲሁም የቤተክርስቲያንና ገዳማት መቃጠል እጁ አለበት የለበትም? ይሄንን እንግዲህ እናንተ ፍርዱን ለእናንተ ተዋል። አንደኛ በ2015 ጥር ወር በራሱ ጊዜና በራሱ ፍላጎት ከሲኖዶሱ ዕውቅናና ከቀኖና ውጪ በሆነ መንገድ ጳጳሳትን መርጦ መልምሎ ለየዞኑ በላከ ጊዜ በፖሊስና በመከላከያ አጅቦ በዚያ ምክንያት በተነሳ ግጭት ብዙ ምዕመናን ለስራትና ለሞት ተዳርገዋል። ይሄ እንግዲህ የማን ችግር ነው? ራሳችሁ ፍረዱ። ሁለተኛ በሲኖዶሱ ጣልቃ በመግባት የራሱን ሰው በስልጣን ላይ በማስቀመጥ እንደ አባ ሳውሮስ ያሉትን ኦርቶዶክሳውያን ሲታረዱ ሲያልቁ ድምጽ ያለ መሆናቸው እንግዲህ ይሄንንም ለናንተ ተዋለሁ። ቢያንስ እንደ ሰውኛ ለሚሞቱ ሰዎች ለሚታረዱ ሰዎች አይናችን ጆሮአችን እየሰማ አይናችን እያየ ዝም ማለታችን በጣም ያሳዝናል። ሌላው በሰኔ ወር 2018 ከእምነት አባቶች ጋራ በተደረገ ውይይት 326 መግለጫ አውጥታቸዋል ብሎ እነዚህ 326 መግለጫዎች ካታጎራይዝድ አድርጓቸው ግማሹ ዘረኝነትን የሚያስፋፋ፣ ሌላው አሸባሪነትን፣ ሌላው ጥላቻና ጦረኝነትን የሚያስፋፋ ነው። ኦርቶዶክስ ሃይማኖት እንኳን ጦር ልታውጅ የታወጀባትን ጦር እንኳን ማስወገድ መከላከል አልቻለች፣ ማስቆም አልቻለች። እንዴት አድርጋ ነው ጦር የምታውጀው?
የቱጋኖስ ምን ተብሎ ነው ጦር የሚታወጀው? የኦርቶዶክስ ሃይማኖት ጦር አታውጅም። ሰላም ነው የምታውጀው። ፍቅር ነው፣ አንድነት ነው፣ መስማማት ነው፣ አብሮ መኖር ነው የምታውጀው። የምትሰብከው ይሄንን ነው። አለበለዚያ ጠጋ ብላችሁ አዳምጡ፣ ተከታተሉ፣ ሰላይ አድርጉ። ካስፈልጋችሁ የትም ቦታ በሀገር ውስጥም ከሀገር ውጪ ኦርቶዶክስ ሃይማኖት ጦረኝነትን አትቀሰቅስም። ይሄም ነው ለግድያና ለእልቂት ያበቃ። ቀኝን ሲመታ ግራን ስጠው በሚል ሳቤ ማለት። ሌላው አትግደሉን፣ መንግስት ጥበቃና ከለላ ያድርግልን፣ ወንጀለኛው ለህግ ይቅረብ ብለው ያሉ ሰዎች ወደ እስር ቤት ተወርውረው ወደ ጨለማ ቤት ተጥለዋል። ምን ባጠፉ? አንሙት ባሉ። እንገላቸዋለን፣ እንጨፈጭፋለን፣ ኦርቶዶክስ ሃይማኖትን እናጠፋለን፣ ጂሃድ እናውጅባቸዋለን ብለው በሚዲያና በአደባባይ ወጥቶ የሚናገሩት ምን ተደረጉ? እነሱ ፍቃድ አላቸው ማለት ነው? ላይሰንስድ ናቸው ማለት ነው? ለነሱ የመግደል መብት ሲሰጣቸው ለኦርቶዶክሳውያን ደግሞ ላለመገደል ጥያቄ ማቅረብ ያሳስራል። በጣም ያሳዝናል። የት እንዳለን ምን ላይ እንዳለን ቆም ብለን ማየት አለብን። ሁላችንም ዘር አለን፣ ልጆች አሉን፣ ወገን አለን። የራሳችን ቢሆን ብለን ማሰብ መቻል አለብን። ሌላው እነሱ ገዳዮች በሰላም እየኖሩ አትግደሉን የሚሉት ደግሞ ያሉት ደግሞ እስር ቤት መግባታቸው በእውነት ከስብና ከህሊና ውጪ ነው። እኔ ማሰብ ከሚችል እንደገና ለኦርቶዶክስ ሃይማኖት ቤት ሰተናል ነው፣ መሬት ሰተናል፣ በዚህ ቦታ አስፈቅደናል፣ እስከ ግብጽ ሄደናል። ማንም መንግስት እኮ ኃላፊነቱን መወጣት አለበት ባለበት ጊዜ። ሌላውም ተወጥቶ ነው ያለፈው። ደግሞ ራስን ማነጻጸር የሚቻለው ካለፈው መንግስት ጋር አይደለም፣ ካለው ከዘመኑ ዘመናዊ ከሆኑ ዲሞክራቲክ ከሆኑ አገሮችና መንግስታት ጋር ነው ራስን ማነጻጸርና ማወዳደር ያለው። ደግሞ ስራ ይመስክር እንጂ ሰው ይመስክርልህ እንጂ ራስ አይደለም ለራስ ዊትነስ የምትሆነው። ሰውን በማስፈራራት በማሸማቀቅ በጦር መሳሪያ ብዛት በመከላከያ በመመካት በምንም ተአምር ሰውን ማስተዳደር መግዛት አይቻልም። ሰውን መግዛትና ማስተዳደር የሚቻለው በእውነትና በእግዚአብሔር መንገድ ተመርቶ ሰው ልቦና ውስጥ ሰው ልብ ውስጥ ማደር መስፈር ሲችል ብቻ፣ የሰው ልብ መግዛት ሲችል ብቻ። አለበለዚያ በልህና በተጽዕኖ በጦር መሳሪያ አስፈራርቶ መግዛትና ማኖር አይቻልም። ሌሎች ንጹሃን ሙስሊሞች ወንድሞች እህቶች እስላም ከክርስቲያን ተጋብቶ ባለበት ሀገር እንደዚህ አይነት ነገር ሲፈጸም ወጣችሁ ከኦርቶዶክሳውያን ጋር አንድ ሆናችሁ አውግዙ። ይሄ ለማንም አይበጅም፣ ለማንም አይመችም። ስለዚህ የተወሰኑ ግለሰቦችና የተወሰኑ ግሩፖች ሴራ ስለሆነ ይሄን ሴራ ማክሸፍ አለባችሁ። የሞቱትን ነፍስ ይማርልን፣ ያሉትን እግዚአብሔር ይታደጋቸው። እባካችሁ ኮፒ ሊንክ እያረጋችሁ ለሁሉ እንዲዳረስ አድርጉ። እናንተም ራሳችሁን ጠብቁ፣ ተደራጁ፣ አንድ ሁኑ። በቃ ኢነፍስ ኢነፍ። ደህና ሁኑ። እናመሰግናለን ጋሽ ብርሃንን፣ እግዚአብሔር ይስጥልን። በጣም ጥሩ ሀሳብ ያነሱት። እኛ ኦርቶዶክሳውያን ፍትህ በጠየቅንበት የምንታሰር ሰዎች እነዚያ ግን እንገድላችኋለን እያሉ በአደባባይ የወጡ የሚናገሩት ላይ ግን ምንም የማይደረግባት ሀገር ሆናለች። ደግሞስ እንዲህ አደረግንላችሁ እንዲያደረጋችሁ የምትሉት ሲጀምር የተገባ ነው ወይ? ያደረጋችሁልን ነው ወይ? ሌላ ጥያቄ ነው። ለቤተ ክርስቲያን መሬት ሰጥተዋችሁት ነው ወይ? ጥያቄ ነው። ወይስ ቀድሞ የነበራትን መሬት አጸደቃችሁት? ጥያቄ ነው። ስለዚህ በብዙ መልክ መጠየቅ እንችላለን። የሆነ ሆኖ ግን በአሁን ሰዓት ላይ መንግስትም ይሁን ሌላው ያለው አካል
ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምንም አይነት ሁኔታ ፖዚቲቭ ነገር ሊያስብላት እንደማይችል የምናውቀው የምንረዳው ነገር ነው። ምክንያቱም ከዳንኤል ክብረት ጀምሮ ሌሎቹም አካላት ወሃብዮቹ ተከበው ያለ መንግስት ስለሆነ ለቤተክርስቲያን ያለው ቅን አመለካከት ይኖራል ብዬ በአሁኑ ሰዓት ላይ አላስብም። እንደዚሁ ትንሽ ለመጨመር ያህል አባታችን አቡነ አብርሃም የተናገሩትን ነገር ላክርላችሁ። ከባድ ፈተና ላይ ነው ያለ ነው። ብዙ መናገር ይችል ነበር። አሁን ግን መናገርን ለምን አልተናገርም ይሉኛል። አልናገርም፣ እባካችሁ ተውኛው። ወደ ስራ እንግባ ካላችሁ እንግባ፣ እንስራ። ምን እንስራ እንበልና እንመካከር። ቤተክርስቲያኒቱን እንዴት እናሻግራት ካላችሁ ነው መስዋዕት ከሚከፍሉት ጋራ መስዋዕትነት ከሚከፍሉት ጋራ ምንድነው የሚባለው? መስዋዕትነት ከሚቀበሉት ጋራ አብረን እንቀበል። መቼም ተዋጉ አንልም። እሱን የሚሉት ይበሉ። እኛ እንጸልይ፣ እኛ እንዘምር፣ እኛ ፊት ለፊት እንቁም። ተው ማለት ያለብንንም እንበል። ግን በየሚዲያው መፈከሩ ምን ትርጉም አለው? እኔም ብዙ ተናግሬ ነበር። አለ እየተባለ ቅብብሎች ነው የማየው እንጂ ትርጉም ሲያመጣ አላየሁትም። ትርጉም በሌለው ላይ ደግሞ 10 ጊዜ ድሪቶ መደረት ትርጉም የለውም። ድሪቶ እንኳን ዋጋ አለው፣ ብርድ ይከላከላል፣ የነተበው ይያዛል። የነገር ድሪቶ ግን የትም አያደርስም። ለአንድ ሰሞን ያሟሙቃል፣ ለአንድ ሰሞን ከፍ ከፍ ሊያደርግ ይችላል። አንዱ ሲያመሰግን አንዱ ሲነቅፍ እንደየይዘቱ። አሁን እሱ አይደለም የኛ ስራ መሆን ያለበት። ሳይናገሩ መስራትን መልመድ አለብን። አስከሬን በምንድን ነው የሚፈራው ቢባል በምኑ ነው የሚፈራው? አቤት ወንድምህ አይበልብህና እናትህም ወይ አባትህ ወይ ልጅህ ይሁን እቅፍ አድርገህ ስትስመው አባዬ እማዬ እናቴ ልጄ አባቴ ወንድሜ ስትለው የነበረው ሞተ ሲባል ትቀርበዋለህ? ብቻውን ከሱ ጋራ ትንሽ ቤት ውስጥ ቆይ ብትባል ትቆያለህ? አንዳንድ ደፋሮች ሊኖሩ ይችላሉ፣ ግን ይከብዳል። ለምን? ስለማይናገር ስለማይንቀሳቀስ። ተሎ ብለን ያው ግባተ መሬት ውስጥ ለመጨመር ነው የምንተገው፣ ግን ያስፈራል። አስፈሪነቱን ተመልከቱት። ስለዚህ እኛ ተናግረን የማንፈራ ከሆነ ብዙ ብለን ምንም እንዳላልን ከተቆጠርን ምንድነው የነገር ልምምዱ? ተወው ልማዱ ነው ይለፍልፍ፣ እሱ አይሰራም። ተወው ያወራ፣ እሱ አይሰራም። ቤት ውስጥ እኮ አንዳንድ እናቶች አይ አባትሽ ልማዱ ነው ዝም በይው አሁን ያልፍለታል የሚሉ እናቶች ገጥሟቸው ያውቁ? ወይም አባቶች ራሳችሁ ተዋት እናታችሁ ልማዱ አይደል እንዴ ትለፍልፍ ትንሽ ከዚያ ያልፍላታል ዝም በሏት በቃ ዝም ቢቻል በመናገር አለበለዚያ በመልእክት ዝም በል ተው። ይሄ ነው እንዴ አሁን ለቤተ ክርስቲያን የሚጠቅማት? መከበሪያዋን እንፈልገው፣ ክብሯን እናስጠብቅ፣ ልዕልናዋን እናስጠብቅ። እኛ የላይ ፈሪ የታች ፈሪ እያልን በመንደሩ በጎጡ በጥቅማ ጥቅሙ በሸቀጣ ሸቀጡ መከራ ስናይ መዋሉን እንርሳው። ጠላፊዎቹ ብዙ ናቸው። አሁን ከተኩላም በላይ ተኩላ እናንተ በምትሰማሩበት በጎ ነገራችሁን ቀርጸው በጎ ነገራችሁን ወስደው ከሚያስተምሩበት ይልቅ ብዙ ስትናገሩ አንዲት የምትተረጎም ካለች እሷን ጠልፎ ያውም የሰው ትርጉም አይደለም። ባለቅኔን ምንድነው የሚባለው? ባለቅኔው ነው የሚፈታው። ሌላው የቅኔው ባለቤት ነው አይደለ? ያሰበበት መንገዱን ማብራራት መተርጎም ማመስጠር ያለበት እንጂ ቅኔ ያውቃለሁ የሚለው ሁሉ ይሄ እኮ ማለት ይሄን ማለት ነው ብሎ ከተረጎመው ነገር ተዘግለባበጠ ማለት ነው። ስለዚህ አሁን ያለው እንደሱ ነው። አስታውሳለሁ ትናንትና ስልጠና ነበር። የአብነት መምህራን የአስተዳዳሪዎች በጣም ደስ የሚል ውይይት ነው ያደረግን። ቤተ ክርስቲያኒቷን ክብሯን እንጠብቅ ነው። አባቶቻችን ደግሞ ይሄንን በረቀቀ ምስጢር አስተምረውናል። ግሩም የሆነ ድንቅ የሆነ ስንወጣ ግን ቃላቶቹን ወደ አላስፈላጊ ነገር በመተርጎም የቤተ ክርስቲያኒቱን ክብር የሚነኩ አንዳንድ ሰዎች መልእክት ሲያስተላልፉ ነበር የሚል ሰምቻለሁ። እግዚአብሔር ይማራቸው ይቅር ይበላቸው።
ችግር ካለ እንደ ባህር ዳር ብዙ ብያለሁ። መስተካከል ካለበት እባካችሁ የቤተ ክርስቲያኒቱን ክብር ጠብቁና ኑ ከኔ ጋር እንወያይ። መነገር ያለበትን ጨምቀን እናስተምርበት፣ መነገር የሌለበትን በውስጥ ደግሞ የምናርመውን እናርምበት፣ የምናስተካክለውን እናስተካክልበት፣ ችግሩን እናስወግድበት ነው። ግን ችግሩ እሱ አይደለም። የቤተ ክርስቲያኒቷን ክብር ለመጠበቅ ሳይሆን ደፋ ቀናው በምረዳው ያው የሚፈልጉትን ለማግኘት ሊበሏት ያማራቸውን አሞራ ጅግራናት ማለት የተለመደ ጠባይ ነው። ያለነው ዋጋ እየከፈልን ሳይሆን እየተቀበልን ብቻ ነው። ስለ ኑሯችን ብቻ ተጨናቂዎች ሆነናል። ለዚህም ነው መናናቆ የተፈጠረ። ትናንትና ነበር አይደለም መማዋራ እኔው ራሴ ምስክር ነኝ። ከነመላከ ሰላም ጋራ ምዕራብ ጎጃም እያለን ደጋውን ቁልቁለቱን በረሃውን እንሄድ ነበር። ብዙ የሚከድበት መንገድ ስለነበረ እኛ እናቶች አባቶች መኪናዋ የሄደችበትን አፈር ጎማዋ የረገጠውን እያነሱ የሚቀቡ ባይናችን አይተናል። አባት ላይ ማደርሶ መባረክ ደግሞ ሌላው መታደል ነው ብለው የሚቆጥሩት በረከት ለማግኘት ልብስ ለመንካት ለመዳሰስ መከራ ያዩ እናቶች አባቶች አይተናቸዋል። ችግሩ እኮ አሁን ህዝቡ ያን ያህል ነው ለአባት ያለው ፍቅር፣ ያን ያህል ነው ለአባት ያለው ክብር። ግን አባቶች በዛ መጠን እየተገኙ ነው ወይ? በዛ ልክ እየቆሙ ነው ወይ? በዛ ልክ ለቤተ ክርስቲያን እየሞቱ ነው ወይ? ለዛ ልክ ለቤተክርስቲያን እየተጋደሉ ነው ወይ? በስንክሳር አንዳንዴ መጽሐፍት ስታነቡ እገሌ የተባለው ጳጳስ እንዲህ አጥምቆ ሞተ፣ አስተማረ፣ አጠመቀ፣ ሞተ ይላል። አሁን ላይ ለየትኛው ሊቀ ጳጳስ ነው እንዲህ አስተምሮ አጥምቆ ሞተ፣ አጥምቆ ተጋድሎ ሞተ የሚባልለት ሊቀ ጳጳስ በአሁኑ ሰዓት ላይ አለን ወይ? እኔ መጠየቅ የምፈልገው ጥያቄ ነው። እንዲህ ተብሎ የሚጻፍለት ገድል የሚጻፍለት ታሪክ የሚጻፍለት ስንክሳር ላይ የሚሰፍር ሊቃነ ጳጳሳት እያፈራ ነው ወይ? ይሄ በጣም አንዱ ትልቁ ጥነት የሚሆን አይታችሁ ከሆነ ስንክሳር ላይ አይታችሁ ከሆነ አብዛኛው የሚነገርላቸው የሚባላቸው እንደዛ ነው። የገሌ የተባለው ሊቀ ጳጳስ አስተምሮ አጥምቆ ተጋድሎ ሞተ፣ አረፈ፣ በዚህ ዕለት አረፈ፣ አባ እገሌ በዚህ ዕለት አለፈ፣ ሊቀ ጳጳስ እገሌ በዚህ ዕለት አረፈ ይላል። አጥምቆ ተጋድሎ ደግሞ ለቤተ ክርስቲያን መስዋዕትነት ከፍሎ እንደሆነ ይነገራል። አሁን ላይ ያሉ ጳጳሳት ግን እንደዚህ ተብሎ የሚነገርላቸው ናቸው ወይ? በስንክሳር ያየናቸው በስንክሳር ያነበብላቸው መጽሐፍት የተደጎመላቸው አባቶቻችን አሁን ላይ ካሉት ጋር ስናወዳድራቸው በምን ይዛብ ነው የሚመዝናቸው? ሰው በክህነት ሲነሳ በነ ቅዱስ ጴጥሮስ ነው የሚለካው፣ በነ ቅዱስ ጳውሎስ ነው የሚለካው፣ በሐዋርያት ነው የሚለካው፣ በሐዋርያት አበው ነው የሚለካው። አሁን ላይ ያሉ አባቶች ግን በዛ መጠን ናቸው ወይ? ይሄ ጥያቄ ነው። ህዝቡ የዋህ ነው። ባነበበው በተነገረው ይኖረዋል፣ ቅድስናውን ያዋል። አሁን ላይ ግን እንደዛ አይነት አባቶች አሉን ወይ? ሊኖሩ ይችላሉ። መድኃኒዓለም ባወቀው ክርስቶስ ባወቀው የሚኖር ይሆናል። ሁሉ ነገር በግልጽ ስላልሆነ ግን በጣም ጥያቄ፣ በጣም ብዙ ነገር ሊያስነሳ የሚችል ነገር እንዳለ ግን ምንም ጥርጥር የለውም። እዚህ ላይ ላብቃ። ሰላም ጊዜ ከእናንተ ጋር ቻው።